ሰላም ጤና ይስጥልኝ። ይህ ኬና ኒውስ ነው። በዛሬው ዕለት የተሰሙትን ዜናዎች ወደ እናንተ አደርሳለሁ። በቅድሚያ ማርስቶቹን በአማራ ክልል ያሉ የሱዳን ስደተኞች ለግድያ፣ ለእገታና ለግዳጅ የጉልበት ስራዎች ተጋልጧል ሲል ሂዩማን ራይትስ ዋች ይፋ አደረገ። የቅልጥ አለቱ እንቅስቃሴ እስከቀጠለ ድረስ የመሬት መንቀጥቀጥ ክስተቱ የመቀጠል እድል አለው ሲሉ በአዲስ አበባ ዩኒቨርሲቲ ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ሌዊ ተናገሩ። የኢትዮጵያ ብር ዝቅተኛ የመግዛት አቅም ካላቸው ከሰሃራ በታች ከሚገኙ ሀገራት ገንዘብ መካተቱን የዓለም ባንክ አስታወቀ። ኦብነግ ከ6 ዓመታት በፊት የኢትዮጵያ መንግስት ጋር ያደረገውን የሰላም ስምምነት ለመገምገም ስብሰባ ጠራ። 2016 ዓመተ ምህረት ከአውሮፕላን አንወርድም በማለት የኢትዮጵያ አየር መንገድ ደህንነት አደጋ ላይ ለመጣር ተንቀሳቅሷል ተብሎ የተከሰሱት ግለሰቦች ላይ ፍርድ ቤት የዋስትና ጥያቄውን ይግባኝ ሰሚ ችሎት አጸና። ኢትዮጵያን ጨምሮ 26 ሀገራት የከፋ የብድር አዘቅት ውስጥ ይገኛሉ ተባለ። የዓለም ባንክ ሰሞኑን ባወጣው አዲስ ዘገባ ኢትዮጵያን ጨምሮ 26 ሀገራት ባለፉት 2 አስርተ ዓመታት ውስጥ የከፋ የብድር አዘቅት ውስጥ እንደሚገኙ ይፋ አድርጓል። የተጠቀሱት ሀገራት እጅግ ደካማ ኢኮኖሚ እንዳላቸውም ተጋልጧል። በዋናነት የኮቪድ-20 ወረርሽኝ መቀስቀስና ግጭቶች የሀገሪቱን ኢኮኖሚ ይበልጥ ማድቀቃቸውም ተጠቁሟል። የዓለም ባንክ ከሳምንታት በፊት ባወጣው ዘገባ በጣም ደሃ ሲል ከዘረዘራቸው 26 ሀገራት ውስጥ 40% ነዋሪዎች የቀን ገቢያቸው ከ2100 የዓለም ባንክ ከሳምንታት በፊት ባወጣው ዘገባ በጣም ደሃ ሲል ከዘረዘራቸው 26 ሀገራት ውስጥ 40% ነዋሪዎች የቀን ገቢያቸው ከ$215 በታች ነውም ብሏል። ይህ ኢትዮጵያውያን ምን ማለት እንደሆነ የኢኮኖሚክስ ምሁሩ ኤሜሬትስ ፕሮፌሰር ዳንኤል ተፈራ የዓለም ባንክና የዓለም አቀፉ የገንዘብ ድርጅት እንደ ጎርጎሮሳውያን አቆጣጠር በ2023 የተስማሙበትን የኢትዮጵያና የኬንያ ኑሮ ሁኔታ መረጃን አነጻጽረዋል። የዓመታዊ የኢኮኖሚ እድገቱን በማስቀደም ይጀምራሉ። የኢትዮጵያ $890 ነው። የኬንያ $1800 ነው። ኢትዮጵያ ዓመታዊ የኢኮኖሚ እድገቷ 7.9፣ ኬንያ 5.2 እያደገች ይላል። የዋጋ ግሽበት በኢትዮጵያ 30%፣ በኬንያ 7.7 ገደማ ይላል። የኢትዮጵያ ኢኮኖሚ እድገትና የገበያ ግሽበት ስታወዳድር የኢትዮጵያ የኑሮ ደረጃ 26%፣ የኬንያ 3% በታች እንደሆነ ማሽቆልቁሏል። ስለዚህ የኢትዮጵያ ሕዝብ የኑሮ ጭንቀት ችግር በዚህ ታያለ ማለት ነው። አንዳንድ ተንታኞች የዓለም ባንክ ሆነ ዓለም አቀፉ የገንዘብ ተቋም ያስቀመጡት የኢኮኖሚ ፖሊሲ አቅጣጫ ለችግሩ ሰበብ ነው። ይህ ግን ዓለም አቀፍ ተቋማቱ አይገልጡም ሲሉ ይደመጣሉ። ፕሮፌሰር ዳንኤል ብዙዎቹ በኢትዮጵያ የገንዘብ ምንዛሪ ለውጥ መደረጉን በኢኮኖሚ ውስጥ ለውጥ ጋር ያምታታሉ ሲሉ መታረም እንዳለበትም ጠቁሟል። ከዓለም ባንክ ጋር ያደረጉት ውል የውጭ ምንዛሬ ፖሊሲ ነው እንጂ የኢኮኖሚ ፖሊሲ አይደለም። ከተለያዩ ዜና ማሰራጫዎች ላይ ስመለከት የተሳሳተ አነጋገር አለ። የኢትዮጵያ ኢኮኖሚ ፖሊሲዋን አልቀየረችም። ምንዛሬ ፖሊሲን የተቀየረው። የዓለም ባንክ የኢኮኖሚ ምክትል ኃላፊ አህያን ኮሴ ዝቅተኛ ገቢ ያላቸው ሀገራት ለራሳቸው ሊያደርጓቸው የሚገቡና ማድረግ የሚችሏቸው ጉዳዮች አሉ ብለዋል። የታክስ ግብር አሰባሰብ ስልታቸውን ማስተካከልና ማስፋት፣ የመንግስት ወጪዎችን መቀነስ የመሳሰሉትን ተግባራዊ ማድረግ እንደ መፍትሄ ጠቁሟል። ፕሮፌሰር ዳንኤል ኢትዮጵያ የውጭ ምንዛሪ ለውጥ ብታደርግም ተጠቃሚ አትሆንም ብለዋል። ምክንያታቸውንም ሲያብራሩ የኢትዮጵያ ቡና፣ የቆዳ፣ የአበባ ፍላጎት በዓለም ገበያ የተወሰነ ነው። በዓለም ገበያ የኢትዮጵያ ቡና፣ ቆዳ፣ የአበባ ፍላጎት በዓለም ገበያ የተወሰነ ነው። በዓለም ገበያ መኪና አይደለም፣ ልብስ አይደለም፣ የቴክኖሎጂ ዕቃ አይደለም ኢትዮጵያ የምትልከው። ኢትዮጵያ የኢኮኖሚ ፖሊሲዋን መቀየር አለባት ነው። ኢትዮጵያ የኢኮኖሚ ፖሊሲዋን መቀየር አለባት። የምንዛሬ ፖሊሲ አይደለም ችግሩ። የዓለም ባንክ ከዘረዘራቸው 26ቱ ሀገራት መካከል ከአራቱ በስተቀር ሌሎቹ አፍሪካ ውስጥ የሚገኙ ሀገራት መሆናቸው ታውቋል። ሀገራቱ ከአፍሪካ ውጪ ያሉ ሀገራት አፍጋኒስታን፣ የመን፣ ሶሪያ፣ ሰሜን ኮሪያ ናቸው ብሏል። ከኢትዮጵያ ተጎራባች ከሆኑት ሀገራት መካከል ደግሞ ከንሁሷ ጅቡቲና ኬንያ በስተቀር ሌሎቹ በአጠቃላይ ኢትዮጵያን ጨምሮ ከ26ቱ ሀገራት ውስጥ እንደሚመደቡ ተገልጧል። ኤርትራ፣ ኢትዮጵያ፣ ሶማሊያ፣ ሱዳንና ደቡብ ሱዳን ባሻገር ሲልም ሩዋንዳና ብሩንዲንም በምስራቅና በመካከለኛ አፍሪካ በዓለም ባንክ የደህየ ኢኮኖሚ ያላቸው ተብሎ የተፈረጁ ሀገራት ናቸው። ከኢኮኖሚ ምሁሩ ኤሜሬትስ ፕሮፌሰር ዳንኤል ተፈራ ጋር የተደረገው ቃለ መጠይቅ
ከድምጽ ማዕቀፉ የኢትዮጵያ ብር ዝቅተኛ የመግዛት አቅም ካላቸው ከሰሃራ በታች ከሚገኙ ሀገራት ገንዘብ መካከል መካተቱን የዓለም ባንክ አስታወቀ። የኢትዮጵያ ብር ዝቅተኛ የመግዛት አቅም ካላቸው ከሰሃራ በታች ከሚገኙ ሀገራት ገንዘብ መካከል መካተቱን የዓለም ባንክ አስታወቀ። የኢትዮጵያ ብር፣ የናይጄሪያ ናይራ፣ የደቡብ ሱዳን ፓውንድ ከሰሃራ በታች ካሉ ሀገራት ገንዘቦች እጅግ ደካማ ከሚባሉት ውስጥ መሆናቸውን የወርልድ ባንክ አፍሪካ ፑልስ ዘገባ አመልክቷል። ከነሐሴ 2024 ጀምሮ የኢትዮጵያ ብር፣ የናይጄሪያ ናይራ እና የደቡብ ሱዳን ፓውንድ በቀጠናው ዝቅተኛ አፈጻጸም አሳይቷል ሲል ዘገባው አመልክቷል። በአንጻሩ እንደ ኬንያ ሽልንግ ያሉ ገንዘቦች የማገገቢያ ምልክቶችን አሳይተዋል። እንደ አውሮፓውያን አቆጣጠር ነሐሴ 2024 ወዲህ እስከ 21 በመቶ የውጭ ምንዛሬ መግዛት አቅማቸው ተሻሽሏል ብሏል። ይህ መሻሻል ቢታይም ብዙ የአፍሪካ ኢኮኖሚ የውጭ ምንዛሬ ፈተናዎች እያጋጠሟቸው ነውም ብሏል። ናይጄሪያ ከሌሎች የቀጠናው ሀገራት ጋር በመሆን ከፍተኛ የውጭ ምንዛሬ እጥረትና የምንዛሬ ዋጋ ጫና እያጋጠማት ነውም ብሏል። ኢትዮጵያ ከሐምሌ ወር ጀምሮ የዶላር ዋጋ በገበያው እንዲተመን መወሰኗን ተከትሎ የብር የመግዛት አቅም በእጥፍ ማሽቆልቆሉ ይነገራል። በአማራ ክልል ያሉ የሱዳን ስደተኞች ለግድያ፣ ለእገታና ለግዳጅ የጉልበት ስራዎች ተጋልጠዋል ሲል ሂዩማን ራይትስ ዋች ተናገረ። በአማራ ክልል ምዕራብ ጎንደር ባሉ መጠለያ ጣቢያዎች ላይ ያሉ ሱዳናውያን ስደተኞች ከአንድ ዓመት ለበለጠ ጊዜ በታጣቂዎች ግድያ፣ ድብደባ፣ እገታና ዝርፊያ እንደተፈጸመባቸው እንዲሁም በግዳጅ የጉልበት ስራ ላይ እንደተሰማሩ ሂዩማን ራይትስ ዋች አስታወቀ። በሀገራቸው ያለውን ጦርነት ሸሽቶ በተባበሩት መንግስታት ድርጅት ጣቢያዎች ተጠልለው ያሉ ስደተኞች ማንነታቸው ባልታወቁ ታጣቂዎች፣ በአካባቢው ሚሊሻዎች እንዲሁም በቅርቡ መንግስት የጸጥታ ኃይሎች ተደጋጋሚ ጥቃቶች ከደረሱባቸው ተቋማት በሀገራቸው ያለውን ጦርነት ሸሽቶ በተባበሩት መንግስታት ድርጅት ጣቢያዎች ተጠልለው ያሉ ስደተኞች ማንነታቸው ባልታወቁ ታጣቂዎች፣ በአካባቢ ሚሊሻዎች እንዲሁም በቅርብ በመንግስት የጸጥታ ኃይሎች ተደጋጋሚ ጥቃቶች እንደደረሱባቸው ተቋሙ ሐሙስ ጥቅምት 7 2017 ዓ.ም ባወጣው ሪፖርት አስታውቋል። ስደተኞቹ በተጨማሪ በኢትዮጵያ ባለስልጣናት ወደ ሀገራቸው በግዳጅ እንዲመለሱ መደረጋቸውን ስደተኞቹን ዋቢ አድርጎ ሂዩማን ራይትስ ዋች አስፍሯል። ስደተኞቹም በተጨማሪ በኢትዮጵያ ባለስልጣናት ወደ ሀገራቸው በግዳጅ እንዲመለሱ መደረጋቸውን ስደተኞቹን ዋቢ አድርጎ ሂዩማን ራይትስ ዋች አስፍሯል። በኢትዮጵያ የሚገኙ ስደተኞች ከአንድ ዓመት በላይ በታጠቁ አካላት ላይ ለጥቃት ኢላማ ተደርገው ቆይተዋል ሲሉ የሂዩማን ራይትስ ዋች አፍሪካ ምክትል ዳይሬክተር ላቲሻ ባደር መግለጻቸውን በሪፖርቱ ተካቷል። አክለውም እነዚህ ስደተኞች በሀገራቸው አስከፊ ጥቃቶችን ሸሽተው የመጡ እንደመሆናቸው ሕይወታቸውን ለተጨማሪ አደጋዎች ማጋለጥ ሳይሆን በአስቸኳይ ጥቃትና ከለላ ሊደረግላቸው ይገባል ሲሉ አጽንኦት ሰጥተዋል። የኢትዮጵያ መንግስት የሱዳን ስደተኞችን ከለላና ጥበቃ ለመስጠት በቂ እርምጃ መውሰድ እንዳለበት፣ በግዳጅ መመለስን መከልከልና ከዓለም አቀፉ ማህበረሰብ ጋር ሰብአዊ ድጋፍ እንዲደርስ ማረጋገጥ እንደሚገባው ተቋሙ አሳስቧል። በሱዳን ስደተኞች ላይ ጥቃቶች፣ ዘረፋዎችና ግድያዎች በሚሊሻዎችና መደበኛ ባልሆኑ ታጣቂዎች ደርሶባቸዋል የሚለው ሂዩማን ራይትስ ዋች ግኝቶች መሰረት በሱዳን ስደተኞች ጥቃቶች፣ ዘረፋዎችና ግድያዎች በሚሊሻዎችና መደበኛ ባልሆኑ ታጣቂዎች ደርሶባቸዋል የሚለውን የሂዩማን ራይትስ ዋች ግኝት መሰረተ ቢስን እንዲሁም ደግሞ ስህተት ነው ሲል የስደተኞችና ከስደት ተመላሾች አገልግሎት ምላሽ ሰጥቷል። ተቋሙ አክሎም የኢትዮጵያ መንግስት በስደተኞች ላይ የሚደርሱ ጥቃቶችን በጭራሽ አይታገስም፣ እንዲሁም በመንግስትም ሆነ በማንኛውም አካል በአስገዳጅ ሁኔታ ስደተኞችን ማዘዋወር የተፈጸመበት ሁኔታ የለም ብሏል። ሂዩማን ራይትስ ዋች በአማራ ክልል በምዕራብ ጎንደር ዞን የሚገኙ ኩመር፣ አውላላ እንዲሁም አዲስ የተቋቋመው አፍጥጥ የተሰኙ የተመድ ስደተኞች መጠለያ ጣቢያዎች እንዲሁም መሸጋገሪያ ማዕከል ያሉ 20 ሱዳናውያን ስደተኞችን፣ የሱዳን ታጋቾችን እንዲሁም የረድኤት ሰራተኞችን አነጋግሯል። በተጨማሪም ከመጠለያ ጣቢያዎች ከመሸጋገሪያ ማዕከሉ በሳተላይት የተገኙ እንዲሁም በኦንላይን የተጋሩ ምስሎችና ቪዲዮዎችን መርምሮ ሪፖርቱን ማጠናከሩን አስታውቋል። በዚህ መሰረት ከሰኔ 2015 ጀምሮ ማንነታቸው ያልታወቁ ታጣቂዎችና የአካባቢ ሚሊሻዎች በአውላላና ኩመር መጠለያ ጣቢያዎች ላይ በተደጋጋሚ ጥቃት በማድረስ ቢያንስ 3 ግድያዎችን እንዲሁም ከባድ ጥቃቶችን ፈጽሟል ብሏል።
ከተገደሉት ውስጥ አንዷ የሁለት ልጆች እናት እና የ3 ወር ነፍሰ ጡር የነበረች አንዲት አዲላ የተባለች የ31 ዓመት ስደተኛ እንደነበረች ተገልጿል። ስደተኛዋ ለሕክምና ሄዳ ስትመለስ በነበረችበት መኪና ውስጥ ባልታወቁ ታጣቂዎች በጥይት መመታቷን ሪፖርት አካቷል። ከግድያ በተጨማሪ ለገንዘብ የሚዳረጉ እገታዎች፣ ድብደባ፣ በትጥቅ የታገዘ ዝርፊያና በግዳጅ የጉልበት ስራ ላይ እንዲሰማሩ መደረጋቸውን ሪፖርቱ ጠቁሟል። በእርሻ ስራ ላይ በግዳጅ እንዲሰማሩ መደረግን ጨምሮ በባለፈው አንድ ዓመት ውስጥ 347 የሚሆኑ አስገዳጅ የጉልበት ስራን የሚገልጹ ክስተቶች ከስደተኛው ማህበረሰብ መገኘቱን ሪፖርቱ ጠቁሟል። ቢቢሲ ከዚህ ቀደም ያነጋገራቸው ሱዳናውያን ስደተኞች በታጣቂዎች ጥቃቶች እየተፈጸሙባቸውና በትጥቅ የታገዙ ዘረፋዎች እንዲሁም ለገንዘብ የሚደረጉ እገታዎች ተደጋጋሚ መሆናቸውን ገልጸው በደረሱባቸው ተደጋጋሚ ጥቃቶች ምክንያት ከመጠለያ ጣቢያዎቹ ለቀው ጎዳና ላይ የወጡ እነዚህ ሱዳናውያን ስደተኞች እርዳታና ጥበቃ እንዲደረግላቸው በመማጸን ጠይቀዋል። በአማራ ክልል የፋኖ ታጣቂዎችና የመከላከያ ሰራዊት እያደረጉ ባለው ግጭት የስደተኞቹ ሕይወት አጣብቂኝ ውስጥ መግባቱ ተገልጿል። የፌዴራል መንግስት እነዚህን የስደተኛ መጠለያ ጣቢያዎች ያቋቋመበት ስፍራ አሁን ካለው ግጭት በፊትም በአካባቢ ማህበረሰቦች መካከል ተደጋጋሚ ግጭቶች የማያጣው እንዲሁም የወንጀል ድርጊት የሚፈጸምበት ቢሆንም የዘረጋው ጸጥታ የተወሰነ ነው ሲል ሂዩማን ራይትስ ዋች ገልጿል። ከጥቂት ወራት በፊት ስደተኞቹ በታጣቂዎች የሚፈጸሙባቸውን ተደጋጋሚ ጥቃቶች፣ በትጥቅ የታገዙ ዘረፋዎች እንዲሁም ለገንዘብ የሚደረጉ እገታዎች በመቃወም 1000 የሚሆኑ መጠለያ ጣቢያዎችን ለቀው ጎንደር ወደሚገኘው የተባበሩት መንግስታት የስደተኞች ኮሚሽን እያቀኑ ነበር። ሆኖም ፖሊስ ስደተኞች እንዳይሄዱ በመከልከሉ መንገድ ዳር ባሉ ጫካዎች ለመጠለል መገደዳቸው ተገልጿል። ባለፈው ዓመት ሐምሌ ወር የተባበሩት መንግስታት ከስደተኞች እና ከስደተኛ ተመላሾች ጋር አገልግሎት ጋር በመሆን ከ2000 በላይ ባለፈው ዓመት ሐምሌ ወር የተባበሩት መንግስታት ከስደተኞችና ከስደት ተመላሾች አገልግሎት ጋር በመሆን ከ2000 በላይ የሚሆኑ ስደተኞችን ከአውላላና ኩመር ጣቢያዎች አዲስ ወደ ተቋቋመው አፍጥጥ ተዘዋውረዋል። ሆኖም በአውላላ ጫካ ተጠልለው የነበሩ በርካታ ስደተኞች ተጨማሪ ጥቃቶች ይደርስብናል በሚል ስጋት ወደ አፍጥጥ ለመዛወር ፈቃደኛ አልሆኑም ነበር። ነገር ግን ታጣቂዎቹ በየቀኑ በሚደርሱባቸው ጥቃቶች ጫካውን ለቀው ጉዟቸውን በሱዳን ድንበር አቅራቢያ ወደምትገኘው መተማ ማድረጋቸውን በተቋሙ ሪፖርት ላይ ሰፍሯል። ሪፖርቱ የኢትዮጵያ መንግስት ባለስልጣናት መጀመሪያ ላይ በመንገድ ዳር ጊዜያዊ መጠለያ እንዲያዘጋጁ ፈቅደውላቸውም ነበር። ቢሆንም ግን ስደተኞቹ ወደ መተማ የስደተኞች መሸጋገሪያ ማዕከል እንዲሄዱ ማዘዛቸውንም ጠቁሟል። ስደተኞቹ አንሄድም በሚሉበት ወቅት የጸጥታ ኃይሎች ጊዜያዊ መጠለያዎቹን እንዳፈራረሱት እንዲሁም ስደተኞቹን መደብደባቸውም ተገልጿል። ከነዚህ ውስጥ በመቶዎች የሚቆጠሩ ስደተኞች ወደ ሱዳን ተመልሰዋል። ዩኤንኤችሲአር ስደተኞች በፈቃዳቸው መመለሳቸውን ቢገልጹም ስደተኞቹ በበኩላቸው የመንግስት ጸጥታ ኃይሎች በአስገዳጅ ሁኔታ እንደመለሷቸውና በዚሁም የተነጣጠሉ የቤተሰብ አባላት እንዳሉ ሂዩማን ራይትስ ዋች ነግረውኛል ብሏል። የስደተኞቹና ከስደት ተመላሾች አገልግሎት በበኩሉ የተመለሱ ስደተኞች የሉም ብሏል። እዚያው ያለው ሁኔታ ወደ ሀገራቸው መመለስን ስለማይፈቅድ ስደተኞቹን ወደ ሱዳን ለመመለስ ምንም ምክንያት የለም ሲሉ ተቋሙ ምላሽ ሪፖርቱን ያሳያል። ሁሉም ወታደራዊ ኃይሎችና ታጣቂ ቡድኖች በስደተኞች ላይ የሚያደርሱት ጥቃት እንዲያቆሙ፣ በመጠለያ ጣቢያዎች ውስጥ እንዳይገቡ እንዲሁም ደግሞ የሰብአዊ እርዳታ በአስተማማኝ መልኩ እንዲደርስ ማመቻቸት እንዳለባቸው ሂዩማን ራይትስ ዋች ምክረ ሀሳብ ለግሷል። በአማራ ክልል በምዕራብ ጎንደር ዞን ከሚገኙት አውላላና ኩመር የተሰኙ የተመድ መጠለያ ጣቢያዎች ከሱዳን፣ ከኤርትራና ከደቡብ ሱዳን የሚመጡ ስደተኞችን ይቀበላል። የኢትዮጵያ መንግስት ራስ ገዟ ሶማሊላንድ በአዲስ አበባ ላይ ኤምባሲ እንድትገነባ በነፃ ቦታ ሰጥቷል። የሶማሊላንድ የውጭ ጉዳይ ሚኒስትር ኢካ ሳይድ ለግዛቲቱ በተሰጣት ቦታ ላይ ትናንትና የኤምባሲውን መሰረተ ድንጋይ አስቀምጧል። መንግስት ለኤምባሲ መገንቢያ ቦታ መስጠቱ በኢትዮጵያና ሶማሊላንድ መካከል ያለውን የሁለትዮሽ ግንኙነት ይበልጥ እንደሚያጠነክረው የግዛቲቱ የውጭ ጉዳይ መስሪያ ቤት ገልጧል። ኦብነግ ከ6 ዓመታት በፊት ከኢትዮጵያ መንግስት ጋር ያደረገውን የሰላም ስምምነት ለመገምገም ስብሰባ ጠራ። በሶማሌ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ከ6 ዓመታት በፊት ከኢትዮጵያ መንግስት ጋር በደረሰው ስምምነት ዙሪያና በወቅታዊ የአፍሪካ ቀንድ ጉዳይ ላይ ለመምከር ማዕከላዊ ኮሚቴ ስብሰባ ጠርቷል። በድርጅቱ ሊቀመንበር አብዱራህማን ማህዲ ለማዕከላዊ ኮሚቴ አባላት በጻፈው ደብዳቤ ስብሰባው ጥቅምት 16
እና 17 ዓመተ ምህረት እንደሚካሄድ አመላክቷል። በድርጅቱ ሊቀመንበር አብድራህማን ማህዲ ለማዕከላዊ ኮሚቴ አባላት በጻፈው ደብዳቤ ስብሰባው ጥቅምት 16 በድርጅቱ ሊቀመንበር አብድራህማን ማህዲ ለማዕከላዊ ኮሚቴ አባላት በተጻፈ ደብዳቤ ስብሰባው ከጥቅምት 16 እና 17 ዓመተ ምህረት እንደሚካሄድ አመላክቷል። የስብሰባ አጀንዳዎች በድርጅቱ ሊቀመንበር አብድራህማን ማህዲ ለማዕከላዊ ኮሚቴ አባላት በተጻፈ ደብዳቤ ስብሰባው ጥቅምት 16 እና 17 ዓመተ ምህረት እንደሚካሄድ አመላክቷል። የስብሰባ አጀንዳዎች ጠቅላላ ጉባኤ የሚካሄድበት ቀን መወሰን፣ በፈረንጆቹ 2018 የተደረገው የሰላም ስምምነት መገምገም፣ እንዲሁም በኢትዮጵያና በአፍሪካ ቀንድ ወቅታዊ ሁኔታ ላይ መወያየት እና በጉዳዩ ላይ ፓርቲው መውሰድ ስላለበት አቅጣጫ መሆናቸው ተገልጿል። ፓርቲው መስከረም 8 2016 ዓመተ ምህረት ባወጣው መግለጫ የኢትዮጵያ ባለስልጣናት በሶማሊያ ክልል የወሰዱት እርምጃ ህገ መንግስታዊ መብቶችና በፈረንጆች 2018 በኦብነግና በኢትዮጵያ መንግስት መካከል የተደረገው የሰላም ስምምነት የሚጥስ ነው ሲል እንዳሳሰበው መግለጹ ይታወሳል። አክሎም የሶማሌ ሽማግሌዎች፣ ሴቶችና ሌሎች የማህበረሰብ አባላት በቴሌቪዥን ቀርበው የሶማሌ ማንነታቸውን በመካድ ራሳቸውን እንዲያዋርዱ ተደርጓልም ብሏል። አክሎም የሶማሌ ሽማግሌዎች፣ ሴቶች እና ሌሎች የማህበረሰብ አካላት በቴሌቪዥን ቀርበው የሶማሌ ማንነታቸውን በመካድ ራሳቸውን እንዲያዋርዱ ተደርጓልም ብሏል። በአዋሽ አካባቢ በተከሰተ የመሬት መንቀጥቀጥ አዲስ አበባ ለአራተኛ ጊዜ የመሬት ንዝረት አጋጠመ። በአዲስ አበባ ትናንትና ምሽት 5 ሰዓት ገደማ የመሬት መንቀጥቀጥ ንዝረት ለሶስተኛ ጊዜ ተሰምቷል። በሪክተር ስኬል 4.6 ሆኖ የተመዘገበው የመሬት መንቀጥቀጥ ዛሬ ጥቅምት 7 2017 ዓ.ም በአዋሽ ፈንታሌ አካባቢ ማጋጠሙ ተነግሯል። የጀርመን ጂኦ ሳይንስ የምርምር ማዕከል ባወጣው መረጃ በአዋሽ አካባቢ በተከሰተው የመሬት መንቀጥቀጥ በሬክተር ስኬል የጀርመን ጂኦ ሳይንስ ምርምር ማዕከል ባወጣው መረጃ በአዋሽ አካባቢ በተከሰተ የመሬት መንቀጥቀጥ በሬክተር ስኬል 4.7 መሆኑን አስታውቋል። የመሬት መንቀጥቀጡ ዛሬ እኩለ ቀን 6 ሰዓት ከ10 ደቂቃ አካባቢ ማጋጠሙንና ለሰከንዶች መቆየቱን ቮልኖ ዲስከቨሪ የጀርመን ጂኦ ሳይንስ ማዕከል ዋቢ አድርጎ አጋርቷል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ እና ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ሌዊ በአዲስ አበባ ትናንትና ምሽት ከተከሰተው የመሬት መንቀጥቀጥ አሁንም መከሰቱን ለኢትዮጵያ ቴሌቪዥን አረጋግጧል። ከቀኑ 6 ሰዓት ከ10 ከ9 ሰከንድ በአዋሽ ፈንታሌ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.6 አካባቢ እንደሆነም ዶክተር ኤልያስ ለኢቢሲ ገልጸዋል። የመሬት መንቀጥቀጡ የተከሰተው ባለፈው በተከሰተበት አዋሽ ፈንታሌ አካባቢ ሲሆን በአካባቢ ያለው የመሬት መንቀጥቀጥ እንቅስቃሴ አሁንም እንዳልቆመ የመሬት መንቀጥቀጡ የተከሰተው ባለፈው በተከሰተበት አዋሽ ፈንታሌ አካባቢ ሲሆን በአካባቢ ያለው የመሬት መንቀጥቀጥ እንቅስቃሴ አሁንም እንዳልቆመ ዶክተር ኤልያስ ተናግሯል። የመሬት መንቀጥቀጡ የመጀመሪያ ደረጃዎች እንደሚያሳዩት ከሆነ የመሬት መንቀጥቀጡ ከመሬት በታች 10 ኪሎ ሜትር ጥልቀት ላይ የተከሰተ የመጀመሪያ ደረጃ መረጃዎች እንደሚያሳዩት ከሆነ መሬት መንቀጥቀጡ ከመሬት በታች 10 ኪሎ ሜትር ጥልቀት ላይ የተከሰተ ነው ብሏል ኖልቮ ዲስከቨሪ። የመሬት መንቀጥቀጥ ንዝረት ክስተቱ ባጋጠመበት ስፍራ ተነስቶ የመሬት መንቀጥቀጥ ንዝረት ክስተት ካጋጠመበት ስፍራ አንስቶ የመሬት መንቀጥቀጥ ንዝረት ክስተቱ ካጋጠመበት ስፍራ አንስቶ እስከ 313 ኪሎ ሜትር ርቀት ላይ ከመጠነኛ እስከ ደካማ ንዝረት አሰምቷል። በመተሐራ እና በአዋሽ ከተሞች ላይ የመሬት መንቀጥቀጡ መካከለኛ የተባለ ንዝረት እንደነበረውም ነው የተገለጸው። በአዲስ አበባም አነስተኛ ንዝረት የተሰማ ሲሆን በተጨማሪም በገለምሶ፣ በዴሳ፣ አዳማ፣ ወንጂ፣ ደብረ ብርሃን ከተሞችን ጨምሮ አደጋው ከተከሰተበት እስከ 313 ኪሎ ሜትር ክልል ውስጥ ባሉ አካባቢዎች ንዝረቱ ተሰምቷል። ይህ በእንዲህ እንዳለ በተከታታይ መሬት መንቀጥቀጥ የሚከሰተው በመሬት ውስጥ የማግማ እንቅስቃሴ ኃይል ባለመቆሙ ነው ተባለ። በተከታታይ መሬት መንቀጥቀጥ እየተከሰተ ያለው በመሬት ውስጥ ያለው የቅልጥ አለት ወይንም ደግሞ ማግማ እንቅስቃሴ ኃይል ባለመቆሙ መሆኑን በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ስፔስ ሳይንስ ዳይሬክተር ዶክተር ኤልያስ ሌዊ ገለጹ። የመሬት መንቀጥቀጥ በመሬት ውስጥ አለቶች ግጭት ሲፈጥሩ ወይም ሲላቀቁ በሚፈጠረው ክስተት ከፍተኛ ድምጽ ሲገባ
የሚከሰት ድንገተኛ መሬት መንቀጥቀጥ ወይም ደግሞ ንዝረት ነው። በዚህ ከፍተኛ መንቀጥቀጥ ሲያጋጥም የመሬት መናድ፣ የህንፃ መፈራረስና ሌሎች ተያያዥ አደጋዎች የሚያስከትል በመሆኑ የህይወት መጥፋትና ንብረት ውድመትም ሊያደርስ ይችላል። በአፋር ክልል ባለፉት ሳምንታት በአዋሽ ፈንታሌ አካባቢ በተደጋጋሚ መሬት መንቀጥቀጥ ተከትሎ በተለይ በአዲስ አበባና በአካባቢ የሚገኙ ስፍራዎች በአጎራባች ከተሞች የመሬት ንዝረት ተሰምቷል። ከዚህ ቀደም ጥቅምት 3 2017 ዓ.ም እሁድ ጠዋት አዋሽ ፈንታሌ አካባቢ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.9 የተመዘገበ መሆኑ ይታወሳል። የመሬት መንቀጥቀጡ ለሶስተኛ ጊዜ ትናንትና በአዋሽ ፈንታሌ አካባቢ ተከስቶ በሬክተር ስኬል 4.6 አካባቢ የተመዘገበ ሲሆን ንዝረቱ በአዲስ አበባና አካባቢው ተሰምቷል። በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ ስፔስ ሳይንስ ዳይሬክተር ኤልያስ ሌዊ ከቅርብ ጊዜ ወዲህ ተከታታይ መሬት መንቀጥቀጥ የመከሰቱ ምክንያት በመሬት ውስጥ ያለው የማግማ እንቅስቃሴ ፈጣን ወይም ደግሞ አክቲቭ በመሆኑ ነው ሲሉ አስረድተዋል። ጠቅላይ ፍርድ ቤት እነ ጆን ዳንኤል ላይ የእስር ፍርድ ቤት የሰጠውን የዋስትና ብይን አጸና። በነሐሴ 16 ቀን 2016 ዓ.ም ከአውሮፕላን አንወርድም በማለት የኢትዮጵያ አየር መንገድ ደህንነት አደጋ ላይ ለመጣል ተንቀሳቅሷል ተብሎ የተከሰሱ 6 ግለሰቦች ላይ በእስር ፍርድ ቤት ውድቅ የተደረገባቸውን የዋስትና ጥያቄውን የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አጸና። ከ15 ቀናት በፊት በእስር ቤት የዋስትና ጥያቄያቸውን ውድቅ አድርጎ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ብይን መስጠቱ ይታወሳል። ዮሐንስ ዳንኤል ወይንም ደግሞ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ይዲዲያ ነጻነትና እሌኒ ክንፈ የተባሉ ተከሳሾች ግን በጠበቆቻቸው አማካኝነት የዋስትና ጥያቄያቸው ውድቅ መደረጉ አግባብ አለመሆኑን ጠቅሰው ለፍርድ ቤቱ ይግባኝ ብለው ነበር። ይግባኝ ሰሚ ችሎቱ የይግባኝ ባዮቹን አቤቱታና የከሳሽ አቃቤ ሕግ መልስ ግራቀኝ ክርክር መርምሮ የፍርድ ቤቱን ዋስትና ጥያቄውን ውድቅ ማድረጉ ከሕግ አንጻር ተገቢ ነው በማለት ብይኑን በማጽናት ተከሳሾች በማረሚያ ቤት ሆነው ጉዳያቸውን ይከታተላሉ። ተከሳሾች ግን በጠበቆቻቸው አማካኝነት የዋስትና ጥያቄያቸው ውድቅ መደረጉ አግባብ አለመሆኑን ጠቅሰው ለፍርድ ቤቱ ይግባኝ ብለው ነበር። ይግባኝ ሰሚ ችሎቱ የይግባኝ ባዮችን አቤቱታና የከሳሽ አቃቤ ሕግ መልስ የግራ ቀኝ ክርክር መርምሮ የእስር ፍርድ ቤት ዋስትና ጥያቄውን ውድቅ ማድረጉ ከሕግ አንጻር ተገቢ ነው በማለት ብይኑን በማጽናት ተከሳሾቹ በማረሚያ ቤት ሆነው ጉዳያቸውን ይከታተላሉ። ይግባኝ ሰሚ ችሎቱ የይግባኝ ባዮቹን አቤቱታና የከሳሽ አቃቤ ሕግ መልስ የግራ ቀኝ ክርክርን መርምሮ የእስር ቤት ፍርድ ቤት ዋስትና ጥያቄውን ውድቅ ማድረጉ ከሕግ አንጻር ተገቢ ነው በማለት ብይኑን በማጽናቱ ተከሳሾች በማረሚያ ቤት ሆነው ጉዳያቸውን ይከታተላሉ ሲል ዘግቧል።